ሰላም ጤና ይስጥልን እንኳን ወደ ቀላል እንግሊዘኛ ቻናል በሰላም መጣችሁ። የእንግሊዘኛ ቋንቋን ለጀማሪዎች በቀላሉ መናገርና መጻፍ የሚያስተምር ቻናል ነው። የዛሬው ክፍል 1 ትምህርታችን ነው። አሪፍ ቆይታ እንደሚኖረን ተስፋ አድርጋለሁ። ቀጥታ ወደ ዛሬ ቪዲዮ እንሄዳለን። ዛሬ የምናየው የእንግሊዘኛ አልፋቤቶች እንዴት አድርገን እንደምንጠራቸው ነው። የእንግሊዘኛ ቋንቋን ለመማር መሰረታዊና መነሻ ነገሩ የእንግሊዘኛ አልፋቤቶች እንዴት እንደሚጠሩ ማወቅ ነው። ስለዚህ ዛሬ የምናየው እሱን ነው። ቀጥታ ወደዛ እንሄዳለን። እንግሊዘኛ አልፋቤቶች እንግሊሽ አልፋቤት ሌተሮች፣ ሌተር ማለት ፊደል ነው። እንግሊሽ ሌተሮች 26 ናቸው። በቁጥር 26 ናቸው። እዚህ ጋር እንደምታያቸው ከ1 ጀምሮ እስከ 26 የተዘረዘሩት ማለት ነው። እና እያንዳንዱ እዚህ ጋር በሁለት መልኩ ተጽፈዋል። እያንዳንዱ ሌተር ካፒታል እና ስሞል ሌተር አለው። ካፒታል ሌተር ማለት ካፒታል ማለት ዋና ማለት ነው። ሌተር ፊደል ማለት ነው። ዋና ፊደላት ማለት ነው። እዚህ ጋር በግራ የምታያቸው ሌተሮች ወይም ፊደላት እንዳለ ካፒታል ሌተርስ ተብለው ይጠራሉ። በቀኝ በኩል ያሉት ደግሞ ስሞል ሌተርስ ይባላሉ። ስሞል ማለት ትንሽ ማለት ነው። ሌተር ማለት ፊደል ነው። ትናንሽ ፊደላት ማለት ነው። እዚህ ጋር ያሉት እንዳለ ስሞል ሌተርስ ናቸው። እና ከአንደኛው ስንጀምር አጠራራቸው ስሞል እና ካፒታል ሌተሮች ተመሳሳይ ነው። ካፒታል እና ስሞል ሌተሮች የሚለያዩት በአጠቃቀማቸው ነው። በአረፍተ ነገር ውስጥ ስንጠቀማቸው ማለት ነው። ስለዛ ስለ ካፒታል እና ስሞል ሌተር አጠቃቀም በሰፊው በሌላ ቪዲዮ እናያለን። አሁን ግን ወደ አልፋቤቶች አጠራር እንሂድ። መጀመሪያ ላይ የምናየው ሌተር እዚህ ጋር በአማርኛ የጻፍኩላችሁ እዚህ ጋር አጠራራቸውን ነው። ስለዚህ የመጀመሪያው ኤ ተብሎ ይጠራል ማለት ነው። እንደምታውቁት አሁን እንደነገርኳችሁ በዚህ በኩል ካፒታል ነው፣ በዚህ በኩል ስሞል ሌተሮች ናቸው ያሉት። ስለዚህ በግራ በኩል ይሄኛው ካፒታል ኤ ብለን ነው የምንጠራው ማለት ነው። በቀኝ በኩል ያለውን ስሞል ኤ ብለን እንጠራዋለን። ከዛ በኋላ ያለው ይሄኛው ቢ ይባላል። ይሄኛው ካፒታል ቢ ሲሆን ይሄኛው ስሞል ቢ ነው። ካፒታል ሲ፣ ስሞል ሲ፣ ይሄኛውን ዲ እንለዋለን። ካፒታል ዲ፣ ስሞል ዲ። ይሄኛው ኢ ነው። ካፒታል ኢ፣ ስሞል ኢ። ኤፍ፣ ካፒታል ኤፍ፣ ስሞል ኤፍ። ጂ፣ ካፒታል ጂ፣ ስሞል ጂ። ኤች፣ ካፒታል ኤች፣ ስሞል ኤች። አይ፣ ካፒታል አይ፣ ስሞል አይ። ጄ፣ ካፒታል ጄ፣ ስሞል ጄ። ኬ፣ ካፒታል ኬ፣ ስሞል ኬ። ኤል፣ ካፒታል ኤል፣ ስሞል ኤል። ኤም፣ ካፒታል ኤም፣ ስሞል ኤም። ኤን፣ ካፒታል ኤን፣ ስሞል ኤን። ኦ፣ ካፒታል ኦ፣ ስሞል ኦ። ፒ፣ ካፒታል ፒ፣ ስሞል ፒ። ኪው፣ ካፒታል ኪው፣ ስሞል ኪው። አር፣ ካፒታል አር፣ ስሞል አር። ኤስ፣ ካፒታል ኤስ፣ ስሞል ኤስ። ቲ፣ ካፒታል ቲ፣ ስሞል ቲ። ዩ፣ ካፒታል ዩ፣ ስሞል ዩ። ቪ፣ ካፒታል ቪ፣ ስሞል ቪ። ደብሊው፣ ካፒታል ደብሊው፣ ስሞል ደብሊው። ኤክስ፣ ካፒታል ኤክስ፣ ስሞል ኤክስ። ዋይ፣ ካፒታል ዋይ፣ ስሞል ዋይ። ዜድ፣ ካፒታል ዜድ፣
እና ስሞል ዜድ በማለት እያንዳንዱን የእንግሊዘኛ አልፋቤቶችን በዚህ መልኩ እንጠራቸዋለን። አሁን ደግሞ የአማርኛ ፊደላትን ወደ እንግሊዘኛ ቀይረን እንዴት መጻፍ እንደምንችል እናያለን። ማለትም እያንዳንዱ የአማርኛ ሆሄያትን በእንግሊዘኛ ቀይረን መጻፍ ከፈለግን እንዴት አድርገን ነው የምንጽፈው የሚለውን ነው የምናየው። ቪዲዮ እየወደዳችሁት ከሆነ ከታች ላይክ የሚለውን በተን በመጫን ለብዙ ሰው እንዲደርስ አድርጉልኝ። አሁን ወደዛ እንሄዳለን። እንደምታውቁት ከሀ እስከ ፖ ድረስ 33 የአማርኛ ፊደላት አሉ። ከነሆሄያቸው እያንዳንዱ እንዴት ነው በእንግሊዘኛ ቀይረን መጻፍ የምንችለው የሚለውን እናያለን። ስለዚህ ከሀ እንጀምር። ሀ ኤች ኤ በመባል ይጻፋል። ቅድም እንዳየነው የእንግሊዘኛ ሌተሮች ወይም ፊደላቶች አጠራር ላይ እንዳየነው ይሄኛው ኤች ይባላል፣ ይሄኛው ደግሞ ኤ ይባላል። ስለዚህ ሀ ስንጽፍ ኤች ኤ ብለን እንጽፋለን። አንድ ላይ ሀ ማለት ነው። ይህ ማለት ማንኛውም የእንግሊዘኛ ጽሁፍ ኤች ኤ ተብሎ የተጻፈ ሀ ተብሎ ይነበባል ማለት ነው ሲጠራ። እሺ ወደ ሁ እንሄዳለን። ሁ ኤች ዩ በመባል ይጻፋል። ሂ ኤች አይ ተብሎ ይጻፋል። ሀ ከሀሌታ ውሃ ጋር ተመሳሳይ ድምጽ ነው ያለው። ስለዚህ በተመሳሳይ ሁኔታ ይጻፋል ማለት ነው። ስለዚህ ኤች ኤ ተብሎ ይጻፋል ማለት ነው። ሄ ኤች ኢ ህ ኤች ሆ ኤች ኦ ለ ኤል ኢ ሉ ኤል ዩ ሊ ኤል አይ ላ ኤል ኤ ሌ ኤል ኢ ል ኤል ሎ ኤል ኦ ሀ አሁንም ተመሳሳይ ነው ከሀ ጋር። ከሀ እስከ ሆ ድረስ በተመሳሳይ ሁኔታ ይጻፋል። ስለዚህ እንዘለዋለን። መ ኤም ኢ ሙ ኤም ዩ ሚ ኤም አይ ማ ኤም ኤ ሜ ኤም ኢ ም ኤም ሞ ኤም ኦ ሰ ኤስ ኢ ሱ ኤስ ዩ ሲ ኤስ አይ ሳ ኤስ ኤ ሴ ኤስ ኢ ስ ኤስ ሶ ኤስ ኦ ረ አር ኢ ሩ አር ዩ ሪ አር አይ ራ አር ኤ ሬ አር ኢ ር አር ሮ አር ኦ ሰ አሁንም ከሰ ጋር ተመሳሳይ ነው እስከ ሶ ድረስ ማለት ነው። ስለዚህ እንዘለዋለን። ሸ ኤስ ኤች ኢ ሹ ኤስ ኤች ዩ ሺ ኤስ ኤች አይ ሻ ኤስ ኤች ኤ ሼ ኤስ ኤች ኢ ሽ ኤስ ኤች ሾ ኤስ ኤች ኦ ቀ ኬ ኢ ቁ ኬ ዩ ቂ ኬ አይ ቃ
KA K KE K K Ko KO BE BE Bu BU B BI Ba BA B BE B B Bo BO T TE Tu TU T TI Ta TA T TE T T To TO Che CHE Chu CHU Chi CHI Cha CHA Che 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 CH Cho CHO ሃ አሁንም ከሃ ጋር ተመሳሳይ ነው እንዘለዋለን ይሄንን ነ ኤንኢ ኑ ኤንዩ ኒ ኤንአይ ና ኤንኤ ኔ ኤንኢ ን ኤን ኖ ኤንኦ ኘ ጂ ኤን ኢ ኙ ጂ ኤን ዩ ኚ ጂ ኤን አይ ኛ ጂ ኤን ኤ ኜ ጂ ኤን ኢ ኝ ጂ ኤን ኞ ጂ ኤን ኦ አ ኤ ኡ ዩ ኢ አይ አ ኤ ኤ ኢ እ አይ ኦ ኦ ከ ኬኢ ኩ ኬዩ ኪ ኬአይ ካ ኬኤ ኬ ኬኢ ክ ኬ ኮ ኬኦ ኘ ሀ ኤች ኢ ሁ ኤች ዩ ሂ ኤች አይ ሃ ኤች ኤ ሄ ኤች ኢ ህ ኤች ሆ ኤች ኦ ወ ደብሊው ኢ ው ደብሊው ዩ ው ደብሊው ዊ ደብሊው አይ ዋ ደብሊው ኤ ዌ ደብሊው ኢ ው ደብሊው ዎ ደብሊው ኦ አ ከአ ጋር ተመሳሳይ ድምጽ ነው ያላቸው። ስለዚህ እንዘለዋለን ይሄንንም ዘ ዜድ ኢ ዙ ዜድ ዩ ዚ ዜድ አይ ዛ ዜድ ኤ ዜ ዜድ ኢ ዝ ዜድ ዞ ዜድ ኦ ዠ ዜድ ኤች ኢ ዡ ዜድ ኤች ዩ ዢ ዜድ ኤች አይ ዣ ዜድ ኤች ኤ ዤ ዜድ ኤች ኢ ዥ ዜድ ኤች ዦ ዜድ ኤች ኦ የ ዋይ ኢ ዩ ዋይ ዩ ይ ዋይ አይ
ያ ዋይ ኤ ዬ ዋይ ኢ ይ ዋይ ዮ ዋይ ኦ ደ ዲ ኢ ዱ ዲ ዩ ዲ ዲ አይ ዳ ዲ ኤ ዴ ዲ ኢ ድ ዲ ዶ ዲ ኦ ጀ ጄ ኢ ጁ ጂ ዩ ጂ ጂ አይ ጃ ጂ ኤ ጄ ኤ ጄ ጄ ኢ ጅ ጄ ጆ ጄ ኦ ገ ጂ ኢ ጉ ጂ ዩ ጊ ጂ አይ ጋ ጂ ኤ ጌ ጂ ኢ ግ ጂ ጎ ጂ ኦ ጠ ቲ ኢ ጡ ቲ ዩ ጢ ቲ አይ ጣ ቲ ኤ ጤ ቲ ኢ ጥ ቲ ጦ ቲ ኦ ጨ ሲ ኤች ኢ ጩ ሲ ኤች ዩ ጪ ሲ ኤች አይ ጫ ሲ ኤች ኤ ጬ ሲ ኤች ኢ ጭ ሲ ኤች ጮ ሲ ኤች ኦ ጰ ፒ ኢ ጱ ፒ ዩ ጲ ፒ አይ ጳ ፒ ኤ ጴ ፒ ኢ ጵ ፒ ጶ ፒ ኦ ጸ ቲ ኤስ ኢ ጹ ቲ ኤስ ዩ ጺ ቲ ኤስ አይ ጻ ቲ ኤስ ኤ ጼ ቲ ኤስ ኢ ጽ ቲ ኤስ ጾ ቲ ኤስ ኦ ጸ አሁንም ከጸ ጋር ተመሳሳይ ድምጽ ነው ያላቸው። ስለዚህ እስከ ጾ ድረስ በተመሳሳይ ሁኔታ ይጻፋሉ። እሱን እንዘለዋለን። ፈ ኤፍ ኢ ፉ ኤፍ ዩ ፊ ኤፍ አይ ፋ ኤፍ ኤ ፌ ኤፍ ኢ ፍ ኤፍ ፎ ኤፍ ኦ ፐ ፒ ኢ ፑ ፒ ዩ ፒ ፒ አይ ፓ ፒ ኤ ፔ ፒ ኢ ፕ ፒ ፖ ፒ ኦ ስለዚህ በዚህ መልኩ የአማርኛ ሆሄያትን በእንግሊዘኛ እንዲያርገን ቀይረን መጻፍ እንችላለን እና በዚህ መልኩ ስማችንን በእንግሊዘኛ እንዴት አድርገን እንጻፍ የሚለውን እናያለን ማለት ነው። እዚህ ጋር የተወሰኑ ምሳሌዎችን ቀላል ምሳሌዎችን አስቀምጫለሁ። እያንዳንዱን እናያቸው። መጀመሪያ ላይ ሃናንያ ሃና አሁን ሀ እንዴት አድርገን እንደምንጽፍ ሰንጠረዥ ውስጥ አይተናል። ወደ ኋላ ተመልሶ ለማየት ያክል ሀ እንዴት አድርገን እንጻፍ የሚለውን ተመልሰን ስናይ ሀ ኤች ኤ በመባል ይጻፋል። ስለዚህ በሀ ቦታ ኤች ኤን መተካት ነው ማለት ነው። ና ደግሞ እንዴት አድርገን እንደምንጽፍም ተመልሰን እንያው። ና እዚህ ጋር ኤን ኤ ተብሎ ይጻፋል። ስለዚህ በና ቦታ ኤን ኤን መተካት ነው ማለት ነው። ስለዚህ በቀላሉ ሃና ኤች ኤ ኤን ኤ አድርገን መጻፍ እንችላለን ማለት ነው። ሰላም ጋር ስንመጣ ሰ ሰንጠረዥ ውስጥ ብታዩት ኤስ ኢ ተብሎ ነው የተጻፈው። ስለዚህ ኤስ ኢ ብለን እንተካዋለን። ላ ኤል ኤ ተብሎ ይተካል። ም ኤም ተብሎ ይተካል። በቀላሉ ሰላም
SALAM ይሆናል ማለት ነው። አበበ ኤ ተብሎ ይጻፋል። BE አሁንም BE አንድ ላይ ABE አበበ ይሆናል ማለት ነው። ማርታ MA RTA MARTA ማርታ ይሆናል ማለት ነው። ሳሙኤል SA MUAEL አንድ ላይ ሳሙኤል SAMUEL። በረከት BE RE KET BEREKET ሄለን HELEN HELEN ሄለን። አቤል BE ABEL አቤል። አህመድ AHMED አህመድ። በመጨረሻም ሊዲያ LIDYA ሊዲያ ብለን መጻፍ እንችላለን ማለት ነው። ስለዚህ ስማችንን በእንግሊዘኛ ለመጻፍ በቀላሉ በዚህ ሰንጠረዥ መቀየር እንችላለን ማለት ነው። ስለዚህ እነዚህ ምሳሌዎች ቀላል ምሳሌዎች ናቸው። በቀላሉ ለመጀመሪያ ያክል እነዚህን ካየን እናንተ ደግሞ ስማችሁን በራሳችሁ በዚህ በቀላል መንገድ ባየነው ቀይራችሁ መጻፍ ትችላላችሁ ማለት ነው። ኮሜንት ሴክሽን ላይ ገብታችሁ ስማችሁን ከና አባት መሞከር ትችላላችሁ። በጣም ቀላል መንገድ ነው ይሄ እና በመደጋገም መቻል ይቻላል ማለት ነው። ይሄንን እና ኮሜንት ውስጥ ገብታችሁ ስማችሁን ጻፉ። ምናልባት ረዘም ያለ ስም ካላችሁ ከባድ ስም ካላችሁ ሞክሩትና አብረን እናስተካክለዋለን። የዛሬ ቪዲዮ ይሄን ይመስላል። ዛሬ ያየነው የእንግሊዘኛ አልፋቤቶችን እንዴት እንደምንጠራቸው ከዛ ደግሞ የአማርኛ ፊደላትን እንዴት በእንግሊዘኛ መጻፍ እንደምንችል እና ስማችንን በቀላሉ በእንግሊዘኛ እንዴት አድርገን መጻፍ እንደምንችል ነው። በቀጣይ ቪዲዮ ደግሞ ስለ ቁጥሮች በሰፊው እናያለን። የዛሬ ቪዲዮ ከተመቻችሁና ከተማራችሁበት ላይክ በማድረግ ቻናላችንን አበረታቱ። እንዲሁም ቀጣይ የሚለቀቁ ቪዲዮዎችን ለመከታተል ሰብስክራይብ ሚለውን በመንካት የደውል ምልክቱን ተጫኑ እና ደግሞ ይህ ቪዲዮ ቢያዩ ይጠቀምበታል ለምትሉት ሰው ሁሉ ሼር ሚለውን በተን በመጫን ሼር አድርጉላቸው። ያላችሁን አስተያየት ወይንም ጥያቄ ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።